ነሽዳ እንግዲህ በዘመኑ ከሚጠየቁ ጥያቄዎች መካከል አንዱ ነው። በተደጋጋሚ ያው ሐሳቦችን በዜማ መልኩ መግለጽ ማለት ነው። ይሄ በመሰረቱ ክልክል ነው ማለት የምንችለው ነገር የለም። አንጀሻ የሚባል ሐበሻዊ መሰረት የነበረው ሰሃቢ ድምጹ በጣም ጥሩ ስለነበረ እንዲያንጎራጉርና የሽለላ ሰውን የመቀስቀስ ማለት ነው ዘማቾችን ወደሚሄዱበት አላማ እንዲያደርግ ነብዩ ሰለላሁ ዐለይሂ ወሰለም ፈቅደውለት ያለ ይሄድ ነበርና ድምጹ በጣም መስህብነት ስለነበረው የሴቶችን ልብ ያባባ ነው ብለው ቀስበል ያሉበት ሮይደከ ያ አንጀሸቱ رفقك بالقوارير ብርሌዎችን እንዳትሰበር ብለው ረቂቅ በሆነ አገላለጽ ተጠቀሙ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ሰዎች ከቁርአንም ያሻገለ ነው እንደ ዘፈንም ጭምር እየተጠቀሙት ነው። አንዳንዴ ደግሞ የዘፋኞችን ዜማ የሙዚቃ መሳሪያውን ብቻ ከውስጡ አውጥተው እንደገና እስላመኛ አድርገውት ራሱ በቴሌቪዥኑ እየሰማን ነው ያለነው። ይሄ ማለት የጃሂልያውን ትዝታ አትርሳው ማለት ነው አርገ የምወስደውና ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ይሄ ከናንተ ለሚነሱ ጥያቄዎች የፈትዋ ፕሮግራም የሚሰጥበት ፕሮግራማችን ነው። በአላህ ፍቃድ ለጥያቄዎቻችሁ መልስ የሚሰጡት ታላቁ ሼኻችን ያው ሼኽ መሐመድ ሐሚዲ ናቸው። ካሁን በፊትም እንዳወቃችሁት እንደምታዩት ማለት ነው። የናንተ ጥያቄ ለኛ ግብአት ነው፣ የኛ መልስ ለናንተ ግብአት ነውና እናንተ ወደዚህ ወደ እስላም መቅረባችሁ ስለ ሸሪዓ ለማወቅ መፈለጋችሁ በጣም ይበል የሚያሰኝ ነው። ግፉበት ነው የምንለው። ባረከላሁ ፊኩም። የዛሬ ጥያቄዎች በርከት ያሉ ናቸው። ከነዛ ወደ 32 ጥያቄዎች አሉ። በአላህ ፍቃድ ጊዜ ፈቀደውን ያክል ኢንሻአላህ ለመሄድ እንሞክራለን። ሼኻችን እንኳን በሰላም ወደ ስቱዲዮአችን። ባረከላሁ ፊኩም። ምናልባት ከመጀመራችን በፊት መልእክት ካለዎት እድል አስተዋውቁ ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ረሱሊላህ ወዐላ አሊሂ ወሰሐቢሂ ወላ ያው ጥያቄና መልስ በብዛት ይጠየቃል። ግን ምላሽ ለመስጠት ያሉት አጋጣሚዎች ጠበብ ስለሚሉና ጊዜ ስለሚያጥሩን እስካሁን ሳንመልስ ቆይተናል። ተመልካቾች በቅድሚያ ይቅርታ ላለሁኝ። በጣም ብዙ ጥያቄዎች ናቸው የሚደርሱት። ከዛ በመቀጠል ያው ጥያቄዎቻችሁ ጠቃሚ ነገር ላይ ለሁሉም የሚሆን ጥያቄ ላይ ያተኮሩ ቢሆኑ ጥሩ ነው ብሎ ስራ ጋር የማይገናኙ አስፈላጊነታቸው ያን ያህል የሆኑ ጥያቄዎችን ለማስተናገድ ብዙ ጊዜ አናባክንም። ከወዲሁ እንዲያውቁት ነው ተመልካቾች የማስገነዝበው። ወሳኝ የሆኑ እጅግ በጣም ብዙ ጥያቄዎች አሉ። እስላም ውቅያኖስ ነው፣ የእውቀት ውቅያኖስ ነው። ከውቅያኖሱ ላይ እኛን የሚያስፈልገና ሀያታችን ጋር ግንኙነት ያለውን ነገር ጠይቀን መማር እየቻልን አላስፈላጊ የሆኑ ተራ ጥያቄዎች ማለትም ከስራ ጋር የማይገናኙ ጥያቄዎችን መጠየቅ ጊዜ አባካች ስለሆነ እንተዋለን። ይሄንን ከወዲሁ ተመልካቾች እንዲያውቁ ነው። ሌላው እግረ መንገዱን ማነሳው ጥያቄና መልስ በጣም ወሳኝ ነገር ነው ለመማማር። አላህ Subhanahu Wa Ta'ala በቁርአኑ ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን ነው የሚለው። የእውቀት ባለቤቶችን ጠይቁ የማታውቁ ከሆናችሁ ነው የሚለውና የሚያስቸግራችሁን ጥያቄ የሁሉም ጥያቄ መልስ እኛ ዘንድ አለ ማለት ባይሆንም ጥያቄዎቻችሁን ተቀብለን ወደ ኪታቦች ተመልሰን መርምረን እንደገና ምላሽ ለመስጠት ይሄ መልካም አጋጣሚ ነውና ኢንሻአላህ ጥያቄዎቻችሁን ወደኛ ከመላክ ወደ ኋላ አትበሉ። ግን ስትጠይቁ ትኩረት መስጠት ያለባችሁ ዒባዳ ነክ ወይም አቂዳ ነክ ወይም ደግሞ አኽላቅ ነክ ወይም ሲራ እንደዚህ ጠቃሚ የሆኑ ተፍሲር ጋር የተያያዙ መሰረታዊ የሆነ እስላማዊ እውቀት የሚያስጨብጡ ነገሮች ላይ ቢያተኩሩ ጥሩ ነው ለማለት ፈልጌ ነው። ጀዛኩሙላሁ ኸይራን። እንግዲህ ታዳሚያን እንደሰማችሁት ለእናንተም ለጠቃሚ የሆነ ለኛም ጊዜ የሚቆጥብልን ምንድነው ተጨባጭ ተግባራዊ የሆነ ጥያቄ ቢሆን ጥሩ ነው። ዝም ብሎ ትሪኪ ሚርኪ ማለት ቋንቋ ሊሆን ይችላል፣ የሆነ አባባል ሊሆን ይችላል። በዛ ጊዜ ከመግደል መቆጠብ ይኖርብናል ነው ለእናንተም ለኛም ጠቃሚ ስላልሆነ ማለት ነው። ባረከላሁ ፊኩም። ሼኽ የመጀመሪያ ጥያቄ ወይም ኤኤፍ ነው የሚለው እንትን ሰው ነው የተጠቀመውና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በቅድሚያ ለሁሉም ነገር አላህ ይስጥልን። የቁርአን ተፍሲር በጣም ዘገየብን።
አረፍተኑልን ይላል ኢንሻአላህ እንፈጥናለን እየሰራን ነው ኢንሻአላህ ይደርሳል በቅርብ ጊዜ ጥያቄው እህቴ ከባለቤቷ አንድ ልጅ ከወለደች በኋላ ባለመግባባታቸው ምክንያት ባለቤቷን ፍታኝ ብለው እምቢ ሲላት በፍርድ ቤት ሄዳ ከሰሰችውና በፍርድ ቤት ተፋቱ አሁን ደግሞ ልጃቸው ያደገች ስትመጣ ተዋደዱ መመለስ ይችላሉ ወይ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ፍርድ ቤቱ ፍቺውን ለማከናወን የተንተራሰበት መሰረት ሸሪዓዊ ሊሆን ይችላል ላይሆን ይችላል እንደዚህ ስለሚሆን ዝም ብሎ በመደበኛ ፍርድ ቤት ተፈታ ሁሉ ፍቺ ነው ማለት ያስቸግረናል ምክንያቱም ፍቺ የሚጨርቀው ሸሪዓው ባስቀመጣቸው መርሆች መሰረት ብቻ ሲሆን ነው ከዛ ውጪ ግን በሸሪዓ ፍርድ ቤትም ቢሆን ከተፋታ ፍቺው እንዳንድ ፍቺ ነው የሚሆነው ይሄ ፈስخ ስለሆነ የሚያደርጉት መልሰው በአዲስ ኒካህ መገናኘት ስለሚችሉ ለመታረቅ እድላቸው የተዘጋ አይደለም ማለት ነው መንገድ አለው አማራጭ አለው ያኛው ፍቺ ነው ብንል እንኳን መመለስ ይችላል ሰው በአዲስ ኒካህ መጋባት ስለሚችሉ ችግር የለውም ረጃዓ ማለት ይችላሉ ረጃዓ ማድረግ ሙደተል የዒዳ ጊዜ ውስጥ ከሆነ ነው ረጅም ጊዜ ከቆየ ያው ባይን ይሆናልና አዲስ ኒካህ ማድረግ ግን ይችላል ማሻአላህ ቀጣይ ጥያቄ ራሱ ኤኤፍ ምጠይቀው ነሺዳ ይፈቀዳል ወይስ አይፈቀድም የሚል ነው ነሺዳ እንግዲህ በዘመኑ ከሚጠየቁ ጥያቄዎች መካከል አንዱ ነው በተደጋጋሚ ያው ሐሳቦችን በዜማ መልኩ መግለጽ ማለት ነው ይሄ በመሰረቱ ክልክል ነው ማለት የምንችለው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመንም ነሺድ ይደረግ ነበር ለምሳሌ ጂሃድ ላይ ወደ ዘመቻው ሲሄዱ ሰሃቦች ነህኑ الذين بايعوا محمدا خندق ላይ ጉድጓዶቹ ከፍሩ ያሉት ነው ቡኻሪ ላይ ነው ያለው نحن الذين بايعوا محمدا على الجهاد ما بقينا ابدا ጉዞ ላይ ያሉ ለምሳሌ አንጀሻ የሚባል ሐበሻዊ መሰረት የነበረው ሰሃቢ ድምጹ በጣም ጥሩ ስለነበረ እንዲያንጎራጉርና የሽለላ ሰውን የመቀስቀስ ማለት ነው ዘማቾችን ወደሚሄዱበት አላማ እንዲያደርግ ነብዩ ሰለላሁ ዐለይሂ ወሰለም ፈቅደውለት ያለ ይሄድ ነበርና ድምጹ በጣም መስህብነት ስለነበረው የሴቶችን ልብ ያባባ ነው ብሎ ቀስበል ያሉበት ሮይደከ አንጀሸቱ رفقك بالقوارير ብርሌዎችን እንዳትሰበር ብለው ረቂቅ በሆነ አገላለጽ ተጠቀሙ ነብዩ ሰለላሁ ዐለይሂ ወሰለም አይ ድምጽ እንግዲህ አሉታዊ ተጽዕኖም አለው ወደ መጥፎ ነገር የመቀስቀስ ነገር አዎንታዊም ሊሆን ይችላል እንደ አጠቃቀሙ ሲላሁን ذو حدين ይባላል የሁለት ቢላዋ የሁለት ስለት ባለቤት የሆነ ቢላዋ ነው ከዛ ውጪ ዓሚር ኢብኑ አልአክዋዕ ተባለ ሰሃቢ ነበር انا الذي سمتني امي عامر شاك السلاح بطل مغامر ياله في صحيح مسلم በመጣው ሐዲስ ያለ የገጠመ ይሄድ ነበር እና አብዱላህ ኢብኑ ረዋሃ ሌሎችም በሆነ አጋጣሚ ላይ ግጥምን ተጠቅሞ ግጥምንም በህብረ ዜማ ጂሃድ ላይ ሰርግ ላይ የመሳሰሉ ነገሮች ላይ ተጠቅመውታል ግን ማብዛቱና ይሄንን እስራኤል ብሎ ደግሞ ዛሬ ሰዎች ከቁርአንም ያሻገለ ነው እንደ ዘፈንም ጭምር እየተጠቀሙት ነው አንዳንዴ ደግሞ የዘፋኞችን ዜማ የሙዚቃ መሳሪያውን ብቻ ከውስጡ አውጥተው እንደገና እስላመኛ አድርገውት ራሱ በቴሌቪዥኑ እየሰማነው ነው ያለነው ይሄ ማለት የጃሂልያውን ትዝታ አትርሳው ማለት ነው አረግ የማወስደውና እዚህ ላይ ማብዛቱ ኸይር የለውም ዝም ብሎ አጋጣሚዎች ላይ ብቻ ነው ኢንሻአላህ ስለተጠቀሙት ምሳሌ خندقን ሲቆፍሩ ያንን የተጠቀሙት ሱሐባው ደክሞ ስለነበረ ለቀስቀሳ ነው ሰርግ ላይ ደግሞ አተይናኩም فحيونا نحييكم ولولا الذهب الأحمر ما حلت بواديكم ولولا حنطة السمراء ما سمنت عذاريكم እያሉ ነብዩ ሰለላሁ ዐለይሂ ወሰለም እየሰሟቸው ልጃገረዶች ዘፍኑ እንደነበረ ይዘምሩ እንደነበረ ተገልጿል የዒድ ቀን ሴቶች ለወንዶች ሳይሆን ለሴቶች ሰርግም ላይ ሴቶች ነው የተገኘው ሴቶች የዒድ ቀን የዘፈኑ ወይም ደግሞ ነሺዳ እየቀሩ እንደው ዘፈን የሚለው ቃል እንኳን ተሙናሲብ አይሆንም ማለት ነው ዘፈን የሚለው ወደ ግጥም ብትቀይረው ያው ግን ያው በህብረ ዜማም ከበሮም እየተጠቀሙ ነው ያሉትና አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ይሄ ነገር ጥሩ እንዳልሆነ ስለሚያውቁ አቢ መዝሙር الشيطان بين يدي رسول الله صلى الله عليه وسلم የሸይጣንን መዝሙር በአላህ መልእክተኛ አጠገብ ተዘምራላችሁ ብለው ተቆጣቸው ሴቶቹን
አይሻ ናቸው ያወሩት ቡኻሪ ነው ያለው ሐዲሱ አቡ ነብያችን ሰለላሁ ዐለይሂ ወሰለም አሉ دعهما فإن لكل قوم عيدا وهذا عيدنا ተዋቸው ሁለት ልጃገረዶች ነበሩ ተዋቸው ያንዳንዱ ህዝብ የራሱ በዓል አለው የኛ በዓል ደግሞ ይሄ ዒድ አልአድሃ ነው በማለት ይደሰቱ ዘና ይበሉ ብለው ፈቅደዋል እንግዲህ በዒድ ቀን ሴቶች ለብቻቸው ሆነው የሚነሽዱት ነገር ቢኖራቸው ሙንከር አይደለም ወንድና ሴት መቀላቀል አሁን ዛሬ እንደሚደረገው ወንዶቹ ናቸው ብዙ ጊዜ መንዙማ እያሉ ከበሮ የሚደስቁት ያኛው ሙንከር ነው ነገሮቹ ተፍሲል ያስፈልጋቸዋል ዝርዝር ነገር ያስፈልጋቸዋልና በጥቅሉ ነሽዳ ይፈቀዳል ማለትም አንችልም በጥቅሉ ደግሞ ክልክል ነው ማለትም አንችልም በዚህ ተፍሲል መሰረት አስፈላጊነቱ ሲታመንበት ያው አህለ العلምን ያማከሩ ቢደረግ ጥሩ ነው በሌላ በኩል ማብዛቱ ደግሞ ምንድነው الغناء ينبت النفاق في القلب كما ينبت الماء العشب ይላሉ አብዱላህ ኢብኑ መስዑድ ይሄ ዘፈን በቀልብ ውስጥ ንፍቅናን ያበቅላል ውሃ ተክለን እንደሚያበቅለው ብለዋል ብዙ ጊዜ ነሽዳ የሚያዘወትሩ ሰዎች ማድመጥ እንኳን የሚያዘወትሩ ሰዎች ቁርአን ለመቅራት ይቸገራሉ እንትናቸው ቀልባቸው የሚመረቅነው እዛ ነገር ላይ ብቻ ነው እና ማህደል ኸይር አይደለም ስድት ያለ መልካም ነገር አይደለም ተፍሲል የሚያስፈልገው ማህደል ሸርም አይደለም ተፍሲል የሚያስፈልገው ነገር ነው ማለት ነው ማሻአላህ እንዳላችሁ ኡስታዝ ሁለት ነጥቦች አሉ እዚህ ጋር ተያይዘው መነሳት ያለባቸው አሁን ሻዕባን ላይ ያለው ማለት ተከባጭ ወደፊት ረመዳን ነው ያለው ረመዳን ላይ ደግሞ ይበልጥ ሰዎች ይዘጋጃሉ ነሽዳዎችን ለመልቀቅ ማለት ነው ግማሹ በሙዚቃ መሳሪያ በባንድ የታጀበ ግማሹ ደግሞ በድምጽ ብቻ ይሆናል ለምሳሌ እንደ ራያ ባሚጫ ያለምንም ሙዚቃ መሳሪያ የሚጠቀሙ አሉ እና እነዚህ አንደኛ ሁለት ምክር ያስፈልጋቸዋል ከቁርአን የበለጠ ቢዚ ያደርጋቸዋል አብዛኛው መኪናው ላይ ሞባይሉ ላይ በነሽዳ ነው የሚሞሉትና ለቁርአን የሚሰጠው ጊዜና ትኩረት በጣም ያነሰ ነው አንደኛ ሁለተኛ ደግሞ የሙዚቃ መሳሪያ የተጠቀመው የሚነሽዱ ወንድሞችን እንደው ምክር ቢሰጧቸው ያ ያለምንም ጥርጥር حرام ነው ሙዚቃ መሳሪያ ተጠቅሞ መነሸድ አልተገኘም የተገኘው በዒድ ቀን ለሴቶች ድቢ ለሴቶች አሉ የሰርግ ቀንም ለሴቶች ዛሬ አሁን ነሽዳ ባንድ የሙዚቃ ባንድ ያሉ ሌላ ሙንከር ነገር ነው እስላማዊ ነሽዳ ወዘተ ለዛውም ደግሞ የሚያቀነቅኑትም ሆነ የሚያጅቡት ወንዶች ናቸው በዚህ መልኩ አልተገኘም የወንዶች የተገኘው ጂሃድ ላይ ብቻ ነው በተገኘበት ሁኔታና በመጣበት ሁኔታ ነው ሸሩ እንትን የሚለው ከዛ ውጪ ደግሞ ረመዳንን ላይ ሰው ወደ ቁርአን ነው መግባት ያለበት ቁርአን ሆኖ ሸህረ ነሺድ እኮ አደረጉት ይሄ መሆንም አይገባው ነገር ነው hatta እንደው ሐላል ነው የተባለው እንኳን በዚህ ሰዓት ላይ ባይሆን የተሻለ ነው እላለሁኝ በዚህ ሰዓት ሁሉም ነገር ወደ ቁርአን ነው መዞር ያለበት ወደ ዚክር ወደ ዒባዳ ነው ይሄ በአመት ውስጥ አንዴ የሚመጣ እንደ መህር ማለት ነው ሰዎች አዝመራ በሚዘመርበት ሰዓት ላይ ካላዘመሩ በሚመረጥበት ሰዓት ላይ ማምረት አይችሉም ይሄ ደግሞ ሷብ ያለው ነገር እንደው ተፈላጊ ነገርም አይደለም እንኳን እንደው ሐላል ነው አይደለም በሚል ነው እንጂ አጅር ያስገኛል በሚል ደረጃ ያለ ነገር ስላልሆነ ምንም እንኳን በውስጡ ጥሩ አስተምሮቶች ኖረውት በዛ እይታ አጅር ሊኖረው ይችላል ምንልበት ሁኔታ ቢኖርም ረመዳን ላይ ይሄን ማድረጉ ተገቢ አይደለም ባረከላሁ ፊኩም ቀጣይ ጥያቄ እሱ ራሱ ኤኤፍ ነው የሚጠይቀው ቁርአን ውስጥ ሱረቱ ነጅም ከ39 እስከ 53 ተፍሲር ስላልገባኝ ቢያብራሩልኝ ይላል ቁርአኑ ወአለይሰ ሊልኢንሳኒ ኢላ ማ ሰዓ ከሚለው ጀምሮ والمؤتفكات اهواس ከሚለው ሰፋ ያሉ አንቀጾች ናቸው ይሄ ሰፋ ያለ አንቀጽ ነው ተፍሲር እንኳን እናስተምር ብንል ምናልባት አንድ ቀን ወይም ሁለት ቀን ሙሉ የሚፈልግ ነው የተፍሲር ፕሮግራም በተከታታይ እየሰራን ያለነው ኢንሻአላህ ተዓላ ይድሮችም አሉ አሁን ግን ከበቀራ ጀምረን በተከታታይ እየሰራን ስለሆነ ሙሉ ተፍሲሩን ከፈለገም ሙሉውን አለዛም ደግሞ ያችን የሚፈልጋትን ፓርት ፈልጎ ማየትና ዛሬ ምላሽ ማግኘት ይችላል ኢንሻአላህ ያረጋግጣ ፊኩም ቀጣይ ጥያቄ ራሱ ኤኤፍ አራተኛ ጥያቄው ኢሻ መግሪብና ሱብሂ ሶላት የመጨረሻ ረካዓ ጀማዓ ላይ ብንደርስና ያለፈንን ለማውጣት ስንቆም ብዙ ከሆነ ማለት ነው የምንቀራው ቁርአን ቀስ ብለን ነው ወይስ ጮኸን ከሆነ አንዱ ሌላውን አይረብሽም ወይ እንዴት እናድርግ ያው እንግዲህ ሁለተኛ ረካዓ ላይ እነዚህ ሶላቶች የሚሰግድ ሰው ድምጹን ከፍ ማድረግ ሱና ነው ዝቅ ቢያረግም ሶላቱ ሰሂህ ነው ከፍ ማድረግ ማለት ግን አካባቢውን መረበሽ ማለት አይደለም ራሱን በሚያሰማበት ሁኔታና ሌላውን አዛ በማያደርግበት ሁኔታ
በመሐከለኛ አቀራር ወላ ተጀህር ቢሰላቲከ ወላ ተኻፊት ቢሃ ሚዛን ነው ይሄ በጣም ጮሆም በጣም ዝቅ አድርጎም ሳይሆን በመሃል መቅራት ስለሚችል ችግር የለውም። ባረከላሁ ፊኩም። ቀጣይ ጥያቄ የእንጀራ እናቴ እናት ለኔ አጅነቢ ትሆናለች ወይ? አጅነቢይ ናት። ምክንያቱም ቁርአኑ የሚለው ተንኪሑ ማነከሐ አባኡኩም ብቻ ነው። አባቶቻችሁ ያገቧቸው ናቸው አጅነቢይ የማይሆኑት እንጂ የነሱ ወላጆች ወይም የነሱ ልጆች አጅነቢይ ናቸው ያለምንም ጥርጥር። ባረከላሁ ፊኩም። ቀጣይ ጥያቄ እኔና ባለቤቴ ከተጋባን 3ኛ ዓመታችን ነው፣ ግን በዚህ መሀል የኒካሁ ስነ ስርዓት ልክ አይደለም አሉ። ኒካሁን ያደረገልን የባለቤቴ አባት ነው። 3 ምስክር አላስቀመጥኩኝምና ልክ አይደለም ኒካችሁ አለን። ግን የወንድሙ ልጅና 2 ሴቶች ነበሩ በኒካሁ ሰዓት እና ምን ማድረግ አለብን? በጣም ተጨንቀናል። እስከዛሬውስ እንደ ወንጀል ይቆጠርብናል ወይ? ኒካህ ላይ የሚያስፈልጉ ወሳኝ ነገሮች አሉ። አንደኛው ወልይ ነው። ወልይ ማለት ደግሞ ያንን ኒካሁን የሚያስረው ሰው ማለት ነው። እሱ ማለት ወላጅ የሴቷ ኃላፊ ማለት የሴቷ ቤተሰብ ኃላፊ። እሷ እንግዲህ አባቷ ወይንም ወንድሟ ወይንም አጎቷ ወይም አያቷ የአባቷ አባት፣ አጎትም ሲባል የአባት ወንድም፣ እነዚህ ከሌሉ የአጎት ልጅ፣ እነዚህ በተርቲብ የተቀመጡ ኒካህ ለማሰር መብት ያላቸውና የእሱ አዋቢ መሆን የሚችሉ ሰዎች አሉ። እነሱ ናቸው ኒካሁን ማሰር ያለባቸው እንጂ ልጅ አውቲል መሆን ይችላል። እናቱ ልጅ አይችልም። ስለዚህ ኒካህ ማሰር ያለባቸው እነዚህ አሁን የተጠቀሱ ሰዎች ናቸው። ይሄ ከሌለ ደግሞ ወደ ሸሪዓ ፍርድ ቤት ዳኛ ወይም ደግሞ ከሸሪዓ ፍርድ ቤት ፍቃድ ያለው ማእዙን የሚባል አለ፣ የተፈቀደለት አካል እነዚህ ኒካህ ማሰር ይችላሉ። የባለቤቷ አባት እነዚህ ውስጥ የለም። ስለዚህ ኒካህ አያስርም። አሁን እሷ ስለ ምስክሮቹ ነው ተጨንቃ እየተጨነቀች ያለችው እህታችን። ስለ ምስክሮቹ ሳይሆን ኒካሁን ያሰረልን የባለቤት አባት ነው እኮ እሱ ማሰር መብት የለውም። ምስክሮቹ ደግሞ 3 መሆን ሸርጥ አይደለም። ሁለተኛው አስፈላጊ ነገር ምስክር ነው። ምስክሮቹ 2 ከሆኑ በቂ ነው። በሁለቱ ፋንታ አንድ ወንድና 2 ሴት ከሆነም ችግር የለውም። አሁን በምስክሩ በኩል ስጋት የላትም። እሷ የተሟላ ነገር ነው። ወታኛው ከተሟላ ወልዩ ካለ ግን ወልይ ስለሌለ ኒካሁ ችግሩ እዚህ ላይ ነው። አሁንም እኛም የምንለው ኒካህሽ ትክክል አይደለም። ስለዚህ የሚመለከተው ክፍል ኒካህ ይሰራ። አሁን ካወቅሽ በኋላ እስከዛሬ ሳታውቂ ያሳለፍሽው ባለማወቅ ስለሆነ ማዕፉው ሊሆን ይችላል። አሁን ከታወቀ በኋላ ግን ግንኙነታቸውን አቁመው አዲስ በሚመለከተውና ሸሪዓው ኒካህ ማሰር በፈቀደለት አካል ኒካሁ መደረግ አለበት ማለት ነው። ያው ጥያቄው ናስር መሐመድ ነው የሚባለው። ምናልባት ኡስታዝ ኒካሁን ያሰረልን የባለቤት አባት የሚለው አገላለጽ እንደ ወኪል ሆኖ ይሄ ከሆነ ጥያቄው ወንድ ከሆነ የባለቤቱ አባት ማለት የባለቤቴ አባት እሱ ማለት የባለቤቱ አባት ማለት ነው። ስለዚህ ይገባዋል፣ ኒካህ አለው። ምስክርም 2 አለ፣ ችግር የለውም ማለት ነው። ጥያቄው በትክክል ባለቤቱ ሲታወቅ አሁን እንደዛ ልክ ተራድቻ አረከላሁ። ሌላው ጥያቄ ኩብራ ጀማል ትባላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሱረቱል ከህፍን ጁሙዓ ስንቀራ ሙሉ ስራውን ነው የምንቀራው ወይስ ደግሞ ከመጀመሪያው 10 ከመጨረሻው 10 ነው የሚቀራውና እኔ በሰማሁት መሰረት ልጆችን ማስቀራው ከመጀመሪያው 10 አያ ከመጨረሻ 10 አያ ነውና እንዴት ነው የምንቀራው ነው? አይ ሙሉ ሱራው ነው መቀራት ያለበት። ጁሙዓ ላይ መቀራት ያለበት አضاء له ما بينها وبين الجمعة الأخرى ሱረቱ ከህፍ በጁሙዓ ቀን የቀራ ሰው ከዛ ጁሙዓ ጀምሮ እስከሚቀጥለው ጁሙዓ ድረስ ያለውን አላህ ኑር ያረግለታል የሚል ሐዲስ አለ። በዛ መሰረት ሙሉ ነው የሚቀራው። 10 የሚለው ሌላ ሐዲስ ነው። እሱን ከዚህኛው ሐዲስ ጋር አገናኝታ ነው ምንድነው የሚለው? ያኛው ሐዲስ في صحيح مسلم ያለ ሐዲስ ነው። من حفظ 10 آيات من سورة الكهف عصم من فتنة الدجال የሚላል። من حفظ 10 آيات ከሱረቱ الكهف حفظ ሰው ከደጃል ፊትና ይጠበቃል ይላል። በአንድ ሪዋያ من أول سورة الكهف የሚላል፣ በሌላ ሪዋያ من آخر سورة الكهف የሚላል። ይሄ ለሌላ ጉዳይ ነው የተባለው። ከጁሙዓ ቀን ጋር ማገናኘት አያስፈልግም። አጅሩም ይለያያል። ጀዛኩሙላሁ ኸይር። ሌላኛው ጥያቄ ወንድም አወል ሐሰን የሚጠይቀው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። ሚስት ውዱ ታስፈታለች ወይስ አታስፈታም? ሚስት መንካት መሰለኝ። ሚስት መንካት ያው ተቃራኒ ጾታ መንካት ብሎ ሰፋ ቢያደርገው የተሻለ ነበረ። ያው ሚስት እንግዲህ ብዙ ጊዜ ስለሚገናኙ ስፔሻል ይሆናል ብሎ ካልሆነ በስተቀር
ሴት መንካት ውዱእ ያስፈታል ነስ القرآن ነው يقول الله تبارك وتعالى أو لامستم النساء ባይሆኑ ዑለማዎች የሚለያዩት መንካት የሚባለው ምንድነው በሚለው ላይ ነው መንካት ምንድነው ከፊሎቹ መንካት የተባለው እንዲሁ ስሙን መጥራቱ ምቹ ስላልሆነ ነው እንጂ ግንኙነት ማለት ነው የተፈለገው أو لامستم ማለት أو جامعتم ማለት ነው ይላሉ ይሄ ከአብዱላህ ኢብኑ አባስ የተወራ ሪዋያ ነው ከአስሐብ المذاهبም እና አቡ ሐኒፋ እና ኢማም አህመድ በዚህ ነው የሄዱት ሴት መንካት ውዱእ ያስፈታል ማለት ጾታዊ ግንኙነት ማድረግ ውዱእ ያስፈታል ማለት ነው ይላሉ ኢማሙ ሻፊዒ ደግሞ መንካት የሚለው ቃል ትርጉሙ ግልጽ ነው መንካት ነው ለምንድን ነው ተእዊል የምናረጋው እንደውም ቂራአም ሌላ ቂራአ አው ለመስቱም النساء ያኛው መነካካት ነበር የሚለው ሙፋዓላ ነው ይሄኛው ግን መንካት ነው የሚለው ግረ መንገዱንም ሲያልፍ ከነካ ይፈርሳል ባይሆን አጅነቢ የሆኑ ሴቶች ለጋብቻ የሚፈቀዱ የሆኑ ሴቶች እንጂ ወላጅናቱ ሴት ልጁ አክስቱ እንደዚህ የልጁ ልጅ እነዚህ ከሆኑ ለሻህዋ ስለማይፈልጉ እንደ ሴትም ታስበው ውዱእ ያፈርሳል አይባልም ይላሉ ይሄ ሻፊዒ አካሄድ ይሄ ነው بعض العلماء ደግሞ وهذا والقول القديم للشافعي من ይላሉ በስሜት የነካ እንደሆነ ነው ኢማም አህመድም ይሄንን ቀውል ጠንከር የሚያደርግ ሪዋያ አለ በስሜት ከነካ እንደሆነ ነው መነካካቱ ጅማዕ አይደለም አዎ ግን መንካት ነው ሆኖም ስሜትን የሚተነኩስ ሁኔታ ከሆነ ብቻ ነው እንጂ ዝም ብሎ ሳይታሰብ የሚሆነው አያፈርስም በሚል ያን ኺላፍ አላቸው መንካት ያፈርሳል በሚለው ላይ ልዩነት የለም መንካት ምንድነው በሚለው ላይ ነው ልዩነት ያለው ማለት ነው ስለዚህ መንካት የአካል መነካካት ነው በሚሉት ዑለማዎች ሚስትም እዛ ውስጥ ተካተታለች ኺላፉ እንዳለ ነው ማሰማት ኺላፉ እንዳለ ነው መመከረው መጠንቀቅን ነው ተቀለበት ባረከላሁ ፊኩም ሰብስክራይብ በማድረግ ቤተሰብ ይሁኑ